አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። የዓለም ኤስኪሞ ኢንዲያን ኦሎምፒክ ታውቃለህ? አዝሜ ኤስኪሞን ኢንዲያን ኦሎምፒክ ይባላል። ጆሮ ማሳብ የባህል ስፖርት ውድድር ትኩረትን ስቧል ነው የተባለው። ጆሮ የማሳብ ነው የስፖርት አይነት ነው። የስፖርት አይነት ነው። እኛ የምናውቀው የሐሜት አይነት ነው። ጆሮ የመጥባት ቢሆን ቅርብ ነበር። ዋው ለኛ ጆሮ መጥባት ነው፣ እዛ መሳብ ነው የሚለው። እና ያገር ጆሮ ቆራጣ ብቻ ነው ያለው እዛ ጋር የተሳሳበ ያስብላል። እንግዲህ በየዓመቱ በአላስካ ፌርባንክስ ከተማ በሚካሄደው የዓለም ኤስኪሞ ኢንዲያን ኦሎምፒክ ላይ ከሚቀርቡት ባህላዊ ውድድሮች መካከል ጆሮ ማሳብ የተባለው ነው። እንግዲህ ይህ ክዋኔ የብዙዎችን ትኩረት መሳቡ ተገልጿል። ትኩረትን የሳበው ጆሮ ነው የሳበው። በጣም ይሄ ይገርማል። ጨዋታውም ጆሮ መጓተት ነው፣ ዜናውም ጆሮ ይስባል። ዛሬ ከጆሮ ጋር የተያያዘ ነገር ነው። አዎ ጆሮ አሁን ከመስማት ባለፈ ለምንድን ነው ብዙ ሌላ እንትን የሚሰጠው ሌላ ስራ? እንግዲህ ስታጠፋ እናትህ እኔ ደግሞ ደስ የሚለኝ እናቶች እንትኑ ቁንጥጫቸው እንዲረዝምላቸው ጆሮውን ይዙና ይለመድሃል ወይ ቲዩን የሚያደርጉት ሰው ጆሮ በነገር ለቅጣት ለኛ ሀገር ለቅጣት ይመቻል። ስትማርም ጆሮ እንደዚህ ታይዞ እንዲለታውታል። ግን በጣም ቻይ ይመስለኛል ጆሮ ከሚሰማው ነገር ላይ ትክክል። አንዳንዴም ባዳ ነው ይባላል እኮ ጆሮ ለባለቤቱ ነው ለባለቤቱ እዚህ ላይ ተንጠልጥሎ እንደ ጆሮ የሚያሳዝን ነገር የለም። በዚህ የጥንካሬ ውድድር ላይ ሁለት ተወዳዳሪዎች በጆሮአቸው ጀርባ አንድ የገመድ ማሰሪያ በማድረግ ገመዱ እስኪወልቅ ወይም አንደኛው ተወዳዳሪ እጁን እስኪሰጥ ድረስ በተቃራኒ አቅጣጫ ይሳሳባሉ ነው የተባለው። ገብቶሃል አዝሜ? ይኸውልህ እንዲያጠልቅና አንተ እንዲህ ነው እንዲተጓተን አንዳንድ ባህላዊ ስፖርት ግራ ይገባል። ባህላዊ ስፖርት ነው ይሄኔ በጣም ይወዱታል እነሱ። ምንድን ጥቅሙ ግን? ያው ጆሮን ስል እንዲሆን ማድረግ ተጓታሽ ጆሮ። እንግዲህ የተወዳዳሪዎች የስቃይ የመቋቋም አቅም ቁርጠኝነትና የአእምሮ ጥንካሬ ለመፈተሽ የተነደፈ ነው የተባለው። እነዚህ እሴቶች በታሪክ ለአላስካ ነዋሪዎች አስቸጋሪውን የአርክቲክ አየር ጸባይ ተቋቁሞ ለመኖር ከፍተኛ ዋጋ የሚሰጣቸው ነበሩ ነው የሚለው። እንትን ነው ከጆሮ ከመቋቋሙ ጋር ብርድን ይሞቃል ነው ሲጓተቱ አልገባኝም። ትክክል ነው። አይ እኔ ይኸውልህ አሁን የገባኝ ነገር ምንድነው ጆሮ በዚህ በበረዷማ አገራት አካባቢ ጆሮ ነው በጣም የሚቀዘቅዝብህና እንደዚህ ጭው የሚልብህና ጆሮ ከተነቃቃ ሌላው አካልህ አምሮ ይነቃቃል ማለት ነው። ስለዚህ ጆሮ አንዳንዴ ወደ እንጦጦ ምናምን ስትሄድ ጆሮ ቀዝቅዞ አፍንጫህ ቀዝቅዞ ብቻ ልክ ነው የሚቀዘቅዙ ብቻ አትደነዝዝም። ደንዝታ ያኔ ብቻ ነው ሙቀት ውስጥ ያለች መላስማ እና ለጆሮ ከተነቃቃ ትክክል ነው። ልክ ናቸው። ሙቀት ለመፍጠር እንደዚህ አይነት አስቸጋሪ አርክቲክ ኦሽን በጣም እንትን ነው በረዶዛ ነው። ለዛ ነው። ስለዚህ በጣም ጎበዞች ናቸው። አሪፍ ነው። ለኛ ጋር አይሆንም ጆሮ መጓተት እኛ ጋር የጆሮ መጥባቱ ስላለ በአሁኑ ወቅት ይህ ውድድር የአላስካ የሀገር በቀል ማህበረሰቦችን ጽናት፣ ባህልና ቅርሶቻቸውን የሚያከብሩበትና የሚያስታውሱበት አስፈላጊ ባህል ወግ ሆኖ ቀጥሏል የተባለው። ማንነታችን ነው ጆሮ በመጓተት ነው እያሉ ያሉት። ስለዚህ በረዷማ ቦታ ላይ ስለሆነ ጆሮአቸው እንዲሞቅ ነው። እኛም ተቀብለናቸዋል። ጆሮ ዳባ ልበስ አላልናቸው። ጆሮ ተጓተት ነው ወደ ቀጣይ ዜና ስናልፍ በጥንዶች ህይወት ውስጥ ለሁለተኛ ጊዜ የተከሰተው የሎተሪ እድል በጣም አነጋጋሪ የሆነ ነው። ሁለተኛ ጊዜ ሎተሪ ለሁለተኛ ጊዜ ሎተሪ ደረሳቸው ነው እንዴ? እሺ ነዋሪነታቸውን በእንግሊዝ ያደረጉት እነዚህ ጥንዶች በዓለም አቀፍ ደረጃ እጅግ በጣም ያልተለመደና አነጋጋሪ የሆነ የእድል በር ተከፍቶላቸዋል። ናሆሜ የ49 ዓመቱ ሪቻርድ ዴቪስ እና የ43 ዓመቷ ፋናዬ ብየና ያነበብኩት ግን ፋዬ ነው ስሟ። የ43 ዓመቷ ፋዬ ስቲቨንሰን በእንግሊዝ ሎተሪ ታሪክ ለሁለተኛ ጊዜ ሚሊዮነር መሆን ችለዋል። ትዳሩ ነው ወይን እድል ያመጣው? እንዴት ነው ነገሩ? እንዴት አድርገው ነው ያገቡት? እኔ አሁን በእኛ አባባል እድል ላለው ታሽቃብጣለች። ችግርን ይጠራል። አንዳንዴ ገንዘብን ይጠራዋል። እና ገንዘብ አንተ ደሞዝ ሲገባልህ ያኛው ደሞዝ ሲገባልህ እኔና ናሆም በደንብ የታዘብነው ነገር ሌላ ስራ ደግሞ
ገንዘብ ይጠራዋል። ችግር ሲሆን ደግሞ እንደገና ሌላ ችግር ተደራራቢ ችግር ይመጣል። ስለዚህ መጀመሪያ ሎተሪው ስለወጣላቸው በቃ ጠራው። እነዚህ ሰዎች ይኸውልህ ይሄ አሁን እኛ የምናስበው ነገር ይመጣላቸው። በቃ እንደ ዘበት ነው። እነሱ ቢደርሳቸው ባይደርሳቸው ደንታ የላቸው። ግን በቃ ለእንደዚህ አይነት ሰው ነው የሚደርሰው። ለአዟሪው እኮ አይደርስም ከስሮ ቢፍቅ ወይ ለአዟሪው በየቀኑ የሚቆርጥ ያለ አይደል? ሙሉን ሎተሪው የያዘው ሻጩ የያዘው የሚገዛ ሰው አለው። አይደርሰው። እንግዲህ እንደ ዘገባው ከሆነ ጥንዶቹ የዚህ ሳምንት አሸናፊ የሆኑት በተሰጣቸው የነፃ የእድል ቁጥር አማካኝነት ነው ብሏል። ተመልከት፣ የነፃ ነው እንደውም ጭራሽ እድል ቁጥር። ይህ ያልተጠበቀ አጋጣሚ ጥንዶቹን ለሁለተኛ ጊዜ የ1 ሚሊዮን ፓውንድ ባለ እድል አድርጓቸው። 1 ሚሊዮን ፓውንድ። ከዛ በፊት ደግሞ ይኸውልህ ምን ይላል መሰለህ? ጥንዶቹ በተመሳሳይ በፈረንጆቹ 2025 ደግሞ የ2 ሚሊዮን ፓውንድ አሸናፊዎች ነበሩ። እንዴ ልጃቸውን ሚሊዮን ማለት ነው ያለባቸው። ስለዚህ ባለሙያዎች እንግዲህ ይህንን እድል እጅግ አስገራሚ ብለውታል። ጥንዶቹ ለሁለት ተከታታይ ጊዜያት ሚሊዮነር ለመሆን የነበራቸው እድል ሳይዘገይ ነው የገጠማቸው። ይሄ ትዳር አይደለም አዝሜ፣ ይሄ ኢንቨስትመንት። አሁን ባልየው አገባው ሳይሆን ኢንቨስት አደረኩ ነው ማለት ያለበት። ብቻ ግን በጣም እድለኛ ናቸው። ይህ በታሪክ እጅግ በጣም ጥቂት የሆነ የእድል በር ነው። እንግዲህ የጥንዶቹን ሕይወት በከፍተኛ ሁኔታ እንደቀየረው ተነግሯል ማለት ነው። ይሄ በር የት ነው ያለው? ቆይ በሩ የት ነው ያለው? ይሄ እድል በር እንዴ አስበዋል? ያውም በአንድ ዓመት ልዩነት የለም የሰርግ የደገሱበትን ብድር ከፍለው ረተውስቲ በጣም ከባድ ነው። አሁን ላይ መላው ዓለም ስለነዚህ ጥንዶች እና ስላጋጠማቸው የማይታመን እድል እየተነጋገረ ነው የሚገኘው። እና እንደዚህ አይነት አንዳንዴ እንደዚህ አይነት ለፍተን ሰርተን ጥረን ግረን ከምናመጣው ገንዘብ በተጨማሪ እንዲህ አይነት ነገር ደግሞ በሽልማት መልክ ቢሰጠን፣ ሰርፕራይዝ ቢንደረግ በመንግስት፣ በግለሰቦች፣ በባለ ሀብቶች፣ በብሔራዊ ሎተሪ ምን ችግር አለው? አሁን ደስ አይልም? በጣም እንግዲህ ከዚህ የምንረዳው ምንድነው? ያልታሰበ ሲሳይ ይግጠምህ። አሜን። አንተንም ያልታሰበ ሲሳይ ይግጠምህ። አሜን። አዝሜ አሜን። እንደው ወዲ በለው እስኪ። አሜን። ተቃቴ ይደርሳል። አረ ይሄው ለዚህ ፈጥኛ አሜን ያልኩት ለምን ላቴ ጥቁር ነው። አረ ተው። ወደ ቀጣይ ዜና ስናልፍ ቀደም ባሉ ዘመናት በርካታ ሀገራት የህዝብን የፋሽን ዘይቤ ለመለወጥና ተጨማሪ ገቢ ለመሰብሰብ ሲሉ በጺም ወይም በጢም ላይ ግብር ይጥላሉ። ወደኛ መጡ። ደረጃ ሀሌታ ውሃ ከፋይ ነበርክ በዛ ዘመን ብትኖር። ኧረ ተው ክፉ አታስብሉብና። እሺ ይሄ ደግሞ በጺም ነው ግብር የሚከፈለው። እየገባኝ እኮ ነው። እንዴት ነው ነገሩ? ያው ታሪካዊ መረጃዎች ናቸው የሚያመለክቱት ይሄንን ይመስለኛል። እንደው ዜናውን ሳጨርሰው እቺ ጢም ላይ በጣም ዲዛይን የሚሰሩ ነበሩ አውሮፓውያን። እሺ ከዚህ በፊት መጽሐፍ ላይም ስታይ እነ ሼክስፒር ጥቅልል እንዲቻረጓታል። ይሄ ጢማቸው ላይ በጣም ትልቅ ዲዛይን ዲኮር ያበዙ ነበርና ከመንግስት ይልቅ እነሱ ነበሩ ጎልተው የሚታዩ። ስለዚህ መንግስት ጢማቸው ላይ ግብር መጣል ጀመረ ማለት ነው። ይሄ ግን ጥሩ መረጃ አይደለም ለእኔ ጥሩ መረጃ አይደለም። ከነዚህ መካከል እንግዲህ በጣም ታዋቂው የሩሲያ ንጉስ ፒተር ዘግሬት ታላቁ ፒተር እንደማለት ነው በ1698 የደነገጉት ህግ ነው። ንጉሱ የሩሲያን ማህበረሰብ ለማዘመንና የምዕራብ አውሮፓውያንን ያለባበስና የጺም ስታይል ለማስፋፋት ሲሉ ጢማቸውን ማሳደግ የሚፈልጉ ወንዶች ላይ ግብር እንዲከፍሉ አስገዳጅ ህግ አውጥተው ነበር ነው። አሁን ምንድነው ጺም ማሳደግ ራሻው ውስጥ አንድ ራስፑቲን የሚባል ሰውዬ ነበር። ዛሬ ጺሙ በቃ እዚህ ነው የሚያክለው፣ እንደ ፋሽን ነው የሚታየውና ስለዚህ የአውሮፓውያኖችን ለማስገባት ሲል ቀረጥ ወይም ግብር ጺም ላይ ተጣለ። አሁን እኔ የሃይማኖት አባቶች እንዴት ነው የሚሆኑት ነው በዛ ዘመን? እሱ ብቻ አይደለም እንዴ ጢም እኮ ጢም ኖርማል ጢም ነው አይደለ? ሂውማን ሄር ጢም አይደለ? የተፈጥሮ ነው። በዛ ዘመን ለዛ ሂውማን ሄር ቢሆን ጢም ግብር ቢጨመርበት ችግር የለም። ግን የተፈጥሮ ጢም ላይ እንዴት ነው ግብሩን የሚቆጣጠረው የሚለውን እስኪ ለወደ የደረትን ያካታል። ግን አያካትም አላት ማለት ነው። አሁን ትንሽ አያል አሳስበት ፊቱ ላይ የለም። ፊቱ በነገራችን ላይ አሁን በ3 ዓመት በ4 ዓመት ውስጥ በጣም ጤማም ልጅ ነው የምትሆነው አንተ። እኔ አለው ያያዙ ያያዙ እና አንተም ግብሩ ስለሚል ሊመጣ ይችላል። ታቀሳስር ብዬ ነው።
እንግዲህ ክፍያውን የፈጸሙ ወንዶችም ከፍለው ማጠናቀቃቸውን የሚያረጋግጥ ልዩ የብረት ሳንቲም ይዘው እንዲንቀሳቀሱ ይደረግ ነበር። አዎ ሪሲት ከፍያለሁ ትላል። ከሩሲያ በተጨማሪ እንግሊዝም በተለያዩ የታሪክ አጋጣሚዎች በጺም ላይ ተመሳሳይ ግብር በመጣል ሙከራ አድርጋ እንደነበር ታሪኮች ይናገራሉ። ወይም ብዙ ያልታወቁ ታሪኮች ናቸው እነዚህ። ግራ ነው የሚያጋቡ። አንዳንዴ አውሮፓውያን ያለፉትን ታሪኮች ስታይ ጊዜ ጺም ላይ ግብር ይጥላሉ። ላስበህ ታውቃለህ? አይገርምህም? ግን ማለት እኔ ጭራሽ አስቤ አላውቅም። አሁን እኔ እኛ ሀገር ከአርቲስቶችም በጣም ትልልቅ ጢም ያላቸው ልጆች እናውቃለን። እሱ አሁን እዛ ቢሆኑ ከፍተኛ ግብር ከፋይ በዛ ዘመን ቢኖሩ ከፋይ። ስለዚህ ግብር በምትከፍልባት እንትን ነው ትላጫዋለህ እኮ ነው እንዴ? ደግሞ ለዚህ ብዬ ሀሳቡ እኮ እንትን ነው፣ ባህል ተወራራሽ ለማድረግ ነው። ዘመን እዛ ዘመን ላይ ጺምን መላጨት እንደ ውበት መለኪያ ሆነ፣ የአውሮፓውያኖች ስታይል ሆነ። ስለዚህ ያን ለማላመድ ሲባል የጺም ግብር ተባለ ነው። አሁን ሰው እኮ መከራውን ነው የሚያየው ጺም ለማሳደግ። ይሄ በጣም ጥሩ ነው አይደል? አዎ የማይቀባው ምን ማይለው ነገር የለም። አዎ አይ አሁን እንኳን ማዳበሪያው ራሱ ጺሙን ያፈጥነዋል። 17 ዓመት ጺም ነው። እሺ ቀደምት መንግስታት በግብር አማካኝነት የዜጎቻቸውን ግላዊ የውጭ ገጽታና አልባሳት ለመቆጣጠር ያደርጉ የነበረውን ጥረት የሚያሳዩ አጓጊ አጋጣሚዎች ሆነው በታሪክ ተመዝግበዋል የተባሉት ያው እነዚህ የጺም ግብር ማለት ነው። ግብር ላይ ብዙ አላወራም። ያው ጥሩ ጥቆማ ማድረግ ነው። ጥሩ አይ ሌላ ደግሞ አራዳ ቅዳሜ አራዳ ዜና የሳምንቱ ይህን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።